ይህን የመሰለ ሲያዩት ራሱ በጣም የሚያምር ደግሞ ጣዕሙ ልዩ የሆነ የቡላ ፍርፍር በቅቤ ይዤላችሁ መጥቻለሁ። እንደገና ደግሞ በዳቦ አድርጋችሁ ብትመገቡት በጣም የተለየ ልዩ ጣዕም ታገኙበታላችሁ። እንደዚህም አንዳንዴ መጠቀም ይቻላል። ሰላም ውድ የሬሲፒ ቻናል ተከታታዮች እንደምን ከረማችሁ? እስከ መጨረሻው ድረስ አብራችሁን ቆዩ። የቡላውን ፍርፍር ለማዘጋጀት እኔ የተጠቀምኩት መጥበሻ ነው። በድስት መጠቀም ትችላላችሁ። ከዛ አንድ አነስ ያለ ሽንኩርት ከትፌ አዘጋጅቻለሁ። እሱን ወደ መጥበሻ ላይ በማድረግ በራሱ ውሃ ጠብስ ጠብስ አድርገዋለሁ። ከዛ ለአንድ ደቂቃ ለሚሆን ጊዜ ጠበስ ጠበስ ካደረኩት በኋላ ምንድን ነው ያደረኩት? ዘይት ጨምራለሁ። ዘይት አላበዛም፣ አነሳ አድርጌ ነው የምጨምረው እዚህ ጋር፣ ምክንያቱም በኋላ ላይ ደግሞ የሚጨምረው ነገር ስላለ። ከዘይቱ ጋር እንደዚሁ ለአንድ ደቂቃ ለሚሆን ጊዜ ጠበስ ጠበስ አድርገዋለሁ። ከዛ ምንድነው የማደርገው? ትንሽዬ ውሃ ጠብ አደርግበታለሁ። ምክንያቱም በዘይት ብቻ እየጠበስኩት ስለነበረ በርበሬ ከማድረጌ በፊት ውሃ ጠብ አደርጋለሁ ማለት ነው። የተጠቀምኩት በርበሬ ግማሽ የሻይ ማንኪያ የምታህል በርበሬ ነው። ትንሽ በርበሬ ነው መጠቀም ያለብን፣ ምክንያቱም በኋላ ከለሩ በጣም ነው የሚወጣው። ግማሽ የሻይ ማንኪያ በቂ ነው። ለጣዕሙም ቢሆን ባይበዛ ጥሩ ነው ብዬ አስባለሁ። እንደምታዩት በርበሬውን እያቁላለሁት ነው ያለሁት። በመሀል ውሃ ትንሽ ጠብ እያደረጋችሁ ማቁላላት ትችላላችሁ። እዚህ ጋር ግማሽ የሻይ ማንኪያ የሚሆን የተፈጨ ነጭ ሽንኩርት ነው ያደረኩት። አሁን በርበሬው በደንብ ተቁላልቶልኛል። ከዛ ምንድነው ያደረኩት? አንድ አነስ ያለ ቲማቲም ከትፌ አዘጋጅቼ ነበር፣ እሱን ጨመርኩ። ከዛ ቲማቲሙን አበስለዋለሁ። አሁን ትንሽዬ መከለሻ ቅመም እንጨምራለን። ያው እንደምትሰሩት መጠን ይለያያል። ስለዚህ እኔ ትንሽ ስለሆነ አሁን የማዘጋጀው በትንሹ ነው የማደርገው። ግን በዛ ያለ የምታዘጋጁ ከሆነ ያው የምትጠቀሙትን ግብአት እየጨመራችሁ ነው። ሽንኩርቱንም ቲማቲሙንም ሁሉንም ነገሮች ቢሆን ትንሽ በዛ በዛ ማድረግ ነው። አሁን በደንብ በርበሬውም ተቁላልቶ ደርሷል። ቲማቲሙም እንደዛው በስሎልኛል። ከዛም እንደማድረገው ውሃ ከልሳለሁ። የጨመርኩት ውሃ 1 ካፕ የሚሆን ውሃ ነው። ከዛ በኋላ ከድነን በደንብ አድርገን ውሃውን እንዲንተከተክ እናደርገዋለን። አሁን በደንብ ተንተክተኩልኛል እና ከዛ ጨው ጨመርኩ። እና ትንሽዬ መከለሻ ቅመም። ያው ሂደቱ ልክ መደበኛ ፍርፍር እንደምንሰራው ቅደም ተከተል ነው ማለት ነው የምናዘጋጀው። እዚህ ጋር ቅቤ አድርጃለሁ። ያው ሌላ ነገር እየሰራው ስለነበረ አቅልጬው ስለነበረ ቅቤውን ለዛ ነው የቀለጠ ቅቤ ነው ያደረኩት። ያው ሁሉንም ነገር ቅቤውን ሁሉንም እንደ ፍላጎታችሁ መጠቀም ትችላላችሁ ብዛቱን። አሁን ምንድነው የምናደርገው? ያው የበሶውን ዱቄት እንነሰንሳለን በስሱ አድርገን። እኔ የተጠቀምኩት ወደ 1 ካፕ አነስ ይላል፣ ግን ከ1 ካፕ አነስ የሚል የቡላ ዱቄት ነው የተጠቀምኩት እና በዚህ ሰዓት ላይ እሳቷን ቀነስ ብናደርጋት ጥሩ ነው።
እና እንደምታዩት ያው በእንደዚህ አይነት መልኩ እየፈረፈርነው ነው የምንሄደው። ምክንያቱም አንድ እየበሰለ ይሄዳል። ያው ቡላ ለመብሰል ብዙ ጊዜ ባይወስድም ግን ያው የግድ ደግሞ መብሰል አለበት። ስለዚህ አሁን እንደምታዩት እያበሰልነው ነው ያለነው። እሳቱን ማብዛት የለብንም። እሳቱን በትንሹ ቀነስ ማድረግ አለብን፣ አለበለዚያ ይቃጠልብንና ድርቅ ያለ ነገር ይሆናል፣ ረጠብ ያለ አይሆንም። ስለዚህ ድርቅ ሲል ደግሞ ጣዕሙን አታገኙትም፣ በቃ ይደርቃል። ስትመገቡትም ጥሩ አይመጣም። ስለዚህ እንትኑን ማጣት የለብንም፣ ሞይስቸሩን ማጣት ስለሌለብን ቀነስ አድርገን ነው የምናበስለው እሳቱን። ሲበስል በሽታው ራሱ ማወቅ ትችላላችሁ። እንደበሰለና እንዳልበሰለ መቅመስም ትችላላችሁ ከፈለጋችሁ። ያው ቡላ ለመብሰል ጊዜ አይወስድም። እንደምታዩት እንደዚህ ፍርፍር ብሎልኛል በሚያምር መልኩ። አሁን እኔ እየበሰለልኝ ነው። እዚህ ላይ ከፈለጋችሁ ቃሪያ ማድረግም ትችላላችሁ፣ አድቅቃችሁ ከትፋችሁ መጨረሻ ላይ። እኔ አላደረኩበትም ስላልፈለኩ። እንደምታዩት በእንደዚህ አይነት መልኩ አቅርቤዋለሁ። ከዳቦ ጋር ነው ያቀረብኩት ዛሬ። በዳቦ እስኪሞክሩት በጣም ነው የሚጥመው እና ቆንጆ የሆነ የቡላ ፍርፍር ነው። ያው ዱቄቱን እያያችሁ መጨመር ትችላላችሁ። ካነሰ ጨመር እያደረጋችሁ ማዘጋጀት ትችላላችሁ። እንደምታዩት ያው የሚያምር የቡላ ፍርፍር ነው። ሲያዩት ራሱ መናገር ይቻላል በቆንጆ ሁኔታ የተዘጋጀ ነው እና የጣዕሙ ነገር ደግሞ ያው በጣም እንደሚጥም መናገር ይቻላል። በጣም ቆንጆ የሆነ ነው እና እናንተም በእንደዚህ አይነት መልኩ ሰርታችሁ ሞክሩት። ያው ከዚህ በፊት ለጾም ወቅት በዘይት ሰርቼው ይዤ መጥቼ ነበር። ብዙዎቻችሁ ወዳችሁታል እና አሁን ደግሞ ዛሬ ያው በቅቤ የተዘጋጀውን ነው ይዤላችሁ የመጣሁት እና በእንደዚህ አይነት መልኩ ደግሞ ያው ማዘጋጀት ይቻላል ለማለት ነው። እንደወደዳችሁት እርግጠኛ ነኝ። ላይክ ማድረጋችሁን እንዳትረሱ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።